አንተ የራስን ህይወት ጀምራል ማንንም ይቅርታ አለክ አላለክ ምንም እያፌዙብን ያሉት አይታለ እኔ ዛሬ መጠይቃችሁን ነገር ሁላችሁም እንድትመልሱኝ ይፈልጋሉ ዛሬ ከዚህ ቪዲዮ ከሩታም ሆነ ከአብርሽም ከነዚህ ምንድነው የተረዳችሁት እስቲ እናንተ የተረዳችሁትን ነገር እንድትነግሩኝ ይፈልጋሉ ኮሜንት ላይ እኔ ደግሞ የተረዳሁትን ነገር ደግሞ በደንብ አድርጌ ለእናንተ አሳውቃችኋለሁ ነግራችኋለሁ እናንተ ግን በኮሜንት አስቀምጡልኝ ይሄን ቪዲዮ በደንብ አድርጋችሁ ላይክ ሼር ሰብስክራይብ አድርጉ ወዶቼ ሰወዳችሁ በደንብ ላይክ ያስፈልጋል ይሄ ቪዲዮ በጣም አንጀቴ ቅጥል ድብን ብሎ ነው የመጣው እግዚአብሔርን ነው የምላችሁ እና እኔ የተረዳሁትን እንገራችሁ አንደኛ ነገር አብርሃም በተጠራህበት ቦታ እነሱ ጋር መሄድም የለብህም አንደኛ ለክብር ስትል ገብቷል ለክብር ስትል ከነሱ ጋር መገኘትም የለብህም አንድና አንድ ፔሬድ ሁለተኛ ነገር ደግሞ ከሩታ ደግሞ የተረዳው ምን ታውቃላችሁ እልህ የተሞላበት ነገር እስከመቼ ነው እንደዚህ እልህ ሆነሽ እስከመቼ ነው አንቺን ግሩፖች ይዘሽ መተሽ እስከመቼ ነው ከአብርሃም ጋር እንደዚህ የምትሆኚው ነው እስከመቼ ነው እግዚአብሔርን ነው ብሎ አብርሃም ደግሞ ስትመጣ እነሱ ጋር ስትመጣ የራስን የሆነችዋን ሄርሜላን ይዘህ ነው መገኘት አለብህ አንጀታቸውን ቅጥል ማድረግ ከፈለክ እንደዛ ነው ማድረግ ያለብህ እና ሩታ ምንድነው ችግሯ መሰላችሁ ሩታ አሁንም ለአብርሃም እኮ በቃ ቅጥል ያለች እኮ ነው ገብቷችኋል አሁን ምንድነው መሰላችሁ ሩታ መታረቅ የምትፈልግ እኮ ሴት አይደለችም መታረቅ ፈልጋ መሰላችሁ እንዴ መታረቅ ፈልጋ አይደለም አብርሃምን እሷ አንድና አንድ መጉዳት ነው የምትፈልገው አብርሃምን አንድና አንድ ዝቅ ለማድረግ ነው የምትፈልገው ከነዚህ ከነ ወረው በላዎቿ ማለት ነው እና እኔ ዛሬ በጣም የተናደድኩት አብርሃም ላይ ነው የተናደድኩት አብርሃም እንደዚህ አይነት ቦታ ላይ በቃ መገኘትም ሆነ መሆንም የለብህም አንተ የራስን ህይወት ጀምራል ማንንም ይቅርታ አለክ አላለክ ምንም እያፌዙብን ያሉት አይታላ እንዴት እንዳፋይዙ አንተ ግን ጀግና ነህ ንግግርህ በጣም ስማርት የሆነ ንግግር ነው ያለ በጣም ደስ ብሎኛል ዛሬ ደግሞ ሌላም ነገር አንድ ነገር ደግሞ ነግራችሁ ነገር አለ በጣም ደግሞ ያናድደኝና የገረመኝ ደግሞ ነግራችኋለሁ ቤተሰብ እና ዛሬ ሩታ ተይ የምታደርጊውን ነገር ብታቂ ይሻልሻል በጣም የወረደ ነገር ነው እየሰራችሁ የወረደ ነገር ነው እየሰራችሁ ያላችሁ አብርሃም ምናምን መጣችሁ አቁማችሁስ ምናምን ሙድ መያዝ እሷ አዲስ ህይወት እንደጀመረች እርጉዝ ነኝ አልሽም እንዴ እኔ እኮ በቀደም ነግራችኋለሁ እኔ የሩታን ጎረቤት ሳወራት እርግዝና የሚባል ነገር የለም እኛ እርጉዝ ብትሆን እናቅ ነበር አንደኛ ነገር የእርግዝና ስሜቱ አላየንባትም አንደኛ ማስታወክ ነገር አለ ማቅለሽሽ ነገር አለ ምናምን እንደዚህ ነገር ምንም ነገር አላየንባትም እርጉዝ ሆና ነው እንዴ ከሌላ ወንድ ጋር እንደዚህ የምትሆነው ሌላ ወንድ ይዛመጣው እርጉዝና ነው እናንተ አስቡ በደንብ አድርጋችሁ አብርሃም ምንድነው ለመበቀል ነው በቃ እሷ ምንድነው መሰላችሁ አብርሃምና ሄርሜላን አላይታ እሷም አብርሃምን ጥላ አብርሃም ለብቻው የሆነ ክሬዚ እንዲሆን የፈለገችው መሰለኝ የሩታ ይሄ ነው በቃ የሩታ እያደረገች ያለችው ቤተሰብ እግዚአብሔርን ነው የምላችሁ እናንተ ሽሮ በጣም ነው የሚጣፍጠው ማለት ሲችሉበታት እና እንደዛ ነው ሽሮ ወዳለሁ ቦልት ደግሞ ኤፍሬም የሚባል ልጅ ግን ራሱ ልክ ነው ነው እናንተ ኤፍሬም ራሱ ልክ ነው እኔ ኤፍሬም ራሱ ልክ አይደለም እኔ ባገኝ በዛን ሰዓት እንዲህ በቦክስ አፍንጫውን ነበር መዘጋለት ቀለበትን ስጭለኔ ማን አንተ ይድዛ ጫምላቃ ማንነኝ ብለህ አንተ ቀለበቱን አውጪ የምትለው አንተ ማነ ወንድምህ ወዶ ነው ቀለበት ያደረገላት ተገዶ አይደለም አስገድደው አይደለም ቀለበት ያደረገላት ወዶ ፈልጓት ገብቶሃል ይሄን ነገር ደግሞ እየመረረህም ቢሆን ከፓናዶል ጋራ አብረህ ትውጠዋለህ ገብቶሃል እየመረረህም ቢሆን ማለት ነው ባለጌ ምን ይመስላል በእናታችሁ ቀለበት እንድትወጭ ፈልጋት ቲቢት አንተ ስነ ስርዓት ያዝ እሷ ለነገሩ እኮ ማርያምን አንዳንድ ሄርሜላ የምትናገረው ቃላቶቿ የሚገርም ነው በቃ የሆነ ንግግሩ ኃይለኛ ሆነ በቃ ቃላት ያላት ንግግር ነው አንዳንድ ልጅ ደግሞ አላችሁ አሽቃበሽ ሩታን ተውሻት አሁን እኔ ሩታ ጋር ሁሌ እንደቆምኩላ ነው አሁንም ነገም ተነጎዳም ለሩታ ቆምላለሁ ግን በእንደዚህ አይነት ነገር ደግሞ ከመጣች ዝም አላትም በእንደዚህ በወረደ ምክንያት ትመጣለች እንዴ ዛሬ
ትላንትና በጣም ሀዘን ሁሉ እኔ በቃ ማልቀስ ሁሉ ነበር የቀረኝ። ማርያምን ነው የምላችሁ ማልቀስ ሁሉ ነው የቀረኝ። ግን ይኸውላችሁ ዛሬ እንዴት ሆና እንደመጣች እንዴት እንደሚያደርጋት ይሄ የእልህ ነገር የሚያስጠላ እልህ የለም የሆነ እዚህ ግባ ማትሉት እልህ በቃ ሄርሜላ ከሆነች በቃ አሸንፋለች፣ ወስዷለች። በቃ አንተ ኤፍሬም የምትባል ቅዥቢ እንትናና ሃይሚና ብሩክን አባልተ ደግሞ እዚህ ጋር ደግሞ መተ ደግሞ ሄርሜላና አብርሽን ልታባላ አትችልም። ሄርሜላና አብርሽ ትልቅ ጭንቅላት ያላቸው ናቸው፣ ያስባሉ። ሁለቱ ይተሳሰባሉ። ሁለቱ ሞት ነው የነሱ ፍቅራቸው ቆንጆ ነው። እሷ ፍቅር አስጣጣችልበታለች። ምንም ቢላትም በዚህ ሰምታ በዚህ ነው የምታወጣው። ገብቶሃል? ስማርት የሆነ ጭንቅላት ስላላት ከዚህ በኋላ ወደ ሳውን በግድ ትቀበላለህ የሄርሜላንና የአብርሽን ፍቅር ማለት ነው። ከዚህ በኋላ አፍን እንዳከፍትባት ሄርሜላ አፍን እንዳከፍት ከዚህ በኋላ ክፍታፍ ማርያም እንዴት እንዳናደደኝ ምን አገባ ማን ምንድነህ ነው አንተ ቀለበታውጪ ምናምን እያል አፍን መከፍተው እና በጣም ነው የሚያናደው። አብርሃም ለማ አትፈልግ በቃ አትጅ ከነሱ ጋር መገናኘት የለብህም። አብርሃም ደስታው ነው አሁን እንደውም እሷ ፍቅረኛ ስለያዘች ደስታው ነው በቃ ከዚህ በኋላ። ስለዚህ ሩታ ባክሽ ተይ በቃ ከሱ ጋር ያለሽ ነገር ተፋችና ልጁን የራስሽን ህይወት ኑሪ፣ የራስሽን ትንበይ። እነዚህ ደግሞ እነዚህ ወረወላዎቹ ለአንቺ ምንም ይጠቅሙሽ ነገር የለም፣ አንቺን ይጎዱሻል እንጂ። ደግሞ እርጉዝ አይደለሽም፣ እርጉዝ ነኝ ያልሽው እርጉዝ አይደለሽም። ለማንኛውም ቤተሰብ ሽሮ ጣፍጣል እንብላ። ቪዲዮ ለተራዘ ምግብ ይዛልኝ እስቅድም እርቦኝ ነበር። ምግብ ብዙም አልበላም ቤተሰብ አታው እንዴ ቅጥንጥን ወይኔ ማርያም እንዴት እንደቀጠንኩ ብታዩ ሽንቅጥቅጥ ነው። ራብ ስለራበኝ አምጪልኝ ቢያ መጣች ቪዲዮ እንሰራ ስል ተፍ እያልኩ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳቻለሁ። ቻው ቻው።